የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆ። በአማራ ክልል ባዊ ብሔረሰብ ዞን ጃዊ ወረዳ ፊልፊል በተባለ ቦታ ሚያዝያ 20 ቀን 2017 ዓ.ም ፋኖ በንጹሃን ላይ ጉዳት ማድረሱ ታወቀ። በስፋት የምንቃኘው ጉዳይ ይሆናል። በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑም ታውቋል። ይህንንም ታደምጡታላችሁ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ታማኝ ምንጮች እየገለጹ ይገኛል። ይሄንንም እንቃኘዋለን። ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ ሆነዋል ሲል ኢሰመኮ ገለጸ። ዶናልድ ትራምፕ ስልጣን ከያዙ 100 ቀን ሞልቷቸዋል። በ100 ቀናት ውስጥ ምን ተግባራት እንደተፈጸሙ እንመለከታለን። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። በአማራ ክልል ባዊ ብሔረሰብ ዞን ጃዊ ወረዳ ፊልፊል በተባለ ቦታ ሚያዝያ 20 ቀን 2017 ዓ.ም ፋኖ በንጹሃን ላይ ጉዳት ማድረሱ ታወቀ። ራሱን የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር በማለት የሰየመው ቡድን በንጹሃን ህዝብ ላይ ብዙ ኪሳራ አድርሷል። በቀን 20/08 2017 ዓ.ም በስያሜው 4ኛ ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንዶ ሻለቃ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ፣ ክንድዬ ተችሎ ብርጌድ፣ ደምስስ ብርጌድ በሚባሉ ስያሜዎች ስብስብ ፊልፊልና አካባቢው በሚኖር ህዝብ ላይ ታሪክ ይቅር የማይል ስህተት በንጹሃን ላይ መፈጸሙን ስማቸው እንዳይጠቀስ የጠየቁን የአገው ሚዲያ ምንጮቻችን ገልጸዋል። በዚህም ጥቃት ከ20 በላይ የንጹሃን ህይወት ማለፉን የአካባቢው ነዋሪዎች ገልጸው በርካቶች ከባድና ቀላል ቁስለኛ መሆናቸውንም አረጋግጠዋል። ታማኝ አገው ሚዲያ ምንጮቻችን እንደገለጹት ከሆነ በጃዊ ወረዳ ፊልፊልና አካባቢው ራሱን ፋኖ ከሚለው ቡድንና መከላከያ ጋር የተኩስ ልውውጥ እንዳለም ገልጸዋል። በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚል አዲስ ፓርቲ ሊያቋቁም መሆኑ ታወቀ። ቢቢሲ እንደዘገበው ከሆነ ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲያዊ ጽንሰ ሐሳብ የሚከተል መሆኑን ከአመራሮቹ አንዱ ተናግረዋል ሲል ባሰራጨው ዜና ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጥራት መወሰኑንም አንስተዋል። ስማቸው እንዳይገለጽ ቢቢሲን የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን ዶክተር የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅቱ እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ዶክተር ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ የሆነ ምላሽ አለማግኘታቸውን ገልጸዋል። በመሆኑም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችልን አዲስ የፖለቲካ ፓርቲ ለመመስረት መገደዳቸውን የገለጹ ሲሆን የፓርቲውን ህገ ደንብና ፕሮግራማቸውን አርቅቀው መጨረሳቸውንም ተናግረዋል። የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙ ማሳውቀዋል። ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀምጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተረጋግጧል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና ያገኛል ተብሎም ይጠበቃል። የትግራይ ሊበራል ዲሞክራሲያዊ ፓርቲን እየመሰረቱ ካሉት ታዋቂ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት አባል የነበሩት አቶ በየነ መክሮ እንዲሁም ፕሮፌሰር ክንድያ ገብረ ሕይወት እንደሚገኙበትም ታውቋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትር
የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደያ ገብረ ሕይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል። ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ ሆነዋል ሲል ኢሰመኮ ገለጸ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሁንም በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲል አሳውቋል። ኮንፌዴሬሽኑ ይህንን ያለው በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። ኢሰመኮ የዋጋ ግሽበቱ የደሞዝ ተከፋዩን የመግዛት አቅም በእጅጉ እንዳዳከመው ገልጸዋል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የሆነ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓቸዋልም ብሏል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎችና የማህበር መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ ወይም ደግሞ ራቅ ወዳለ ቦታ እንዲዛወሩ ይደረጋልም ብለዋል። ኑሮ የከበዳቸው ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትሩ የተላኩ ጥያቄዎችን በተመለከተ በተደረገ ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከታቸው ሚኒስትሮች ተላልፎ ተሰጧቸዋል። ሆኖም የተወሰኑ ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኛ ጥያቄዎች ግን አልተመለሱም ሲሉ አብራርተዋል። ዶናልድ ትራምፕ ስልጣን ከያዙ 100 ቀናት ሞልቷቸዋል። ሁለተኛ የፕሬዝደንትነት ስልጣናቸውን በጎርጎሮሳውያን ጥር 20 ቀን 2025 በይፋ የጀመሩት ዶናልድ ትራምፕ ስልጣን ከያዙበት ጊዜ ጀምሮ በአሜሪካ ብሎም በዓለም ፖለቲካ ብዙ ለውጦች ተካሂደዋል። የሀገሪቱን የመንግስት መዋቅር በመለወጥ በአዲስ መልክ ማዋቅረዋል። አሜሪካ ለውጭ የምትሰጠውን እርዳታ ማቋርጠዋል። የዓለማችን ሀያል ሀገር ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፕሬዝደንትነቱን ስልጣን ከያዙ ዛሬ 100 ቀን ሞልቷቸዋል። ትራምፕ ባለፉት 100 ቀናት ውስጥ በርካታ የውጭ ስደተኞችን ከዩናይትድ ስቴትስ እንዳባረሩም ይታወቃል። የሀገሪቱን የመንግስት መዋቅር አፈራርሰው በአዲስ መልክ ማዋቅረዋል። ዩናይትድ ስቴትስ ለውጭ የምትሰጠውን እርዳታን በብዛት አቋርጠዋል። የዩክሬንና የጋዛን ጦርነት ለማስቆም የገቡትን ቃል መፈጸምና ተግባራዊ ማድረግም ተስኗቸዋል። እንዲሁም ከ200 በላይ ክስ ተመስርቶባቸዋል። ከተለያዩ ሀገራት ጋር የገጠሙት የንግድ ጦርነት የራሳቸውን ሕዝብ እየጎዳ እንደሆነም ተገልጿል። ፕሬዝደንቱ ስልጣን በያዙ በ100 ቀናት ውስጥ የታየውን ለውጥ ለማመን የሚከብድ መሆኑንም ብዙዎች ይናገራሉ። በእነዚህ 100 ቀናት ውስጥ በአሜሪካ የውጭ ጉዳይ ፖሊሲ ውስጥ የተደረጉ መሰረታዊ ለውጦች አልያም በዓለም ምርቶች ላይ የተጣሉ የቀረጥ ጭማሪ አዋጆችን ጨምሮ ነጩ ቤተ መንግስት ያስቸኳይና ሰበር ዜና ያልነበረበት ቀን ጥቂት መሆኑን በርካታ ሚዲያዎች ዘግበዋል። ታይም የተሰኘው መጽሔት በአገር ውስጥም ሆነ በውጭ ያሉ ተቃዋሚዎችን ግራ የሚያጋባ የስልጣን ወረራ፣ የስትራቴጂ ለውጥና ቀጥተኛ ጥቃት ሲል የትራምፕን አስተዳደር ገልጾታል። የአሜሪካ ዜጎች ማንኛውንም አይነት ተቃውሞ ሲያደርጉ የት ላይ መጀመር እንዳለባቸው ራሱ ግራ ተጋብተዋል ሲል ታይም መጽሔት ዘግቧል። ይህ ሁለተኛው የትራምፕ አስተዳደር ከመቼውም ጊዜ በበለጠ መልኩ የአሜሪካን ሕዝብ የከፋፈለ መሆኑም ተጠቁሟል። ክብራትና ክብራን ከአገው ሚዲያ ጋር ስለቆያችሁ እያመሰገንን የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ።